ዛሬ ጠዋት ከእንቅልፍ ከነቃህበት ቅጽበት ጀምሮ ያደረግከው እያንዳንዱ ግንኙነት፣ እያንዳንዱ የሥራ ስምምነትም ሆነ ከሌሎች ጋር ያለ ተግባቦት ድንገተኛ የጭንቀት ስሜት፣ የጥፋተኝነት ስሜትና ሌሎችን ለማስደሰት የሚያነሳሳ ያልተገለጸ ፍላጎት የራስህ ነፃ ፈቃድ ውጤት አልነበረም። ይልቁንም በሰው ልጅ ስነ ልቦና ውስጥ ያሉትን ድክመቶች በደንብ የተማሩ ሰዎች በሚጫወቱት የማይታይ የስነ ልቦና ጨዋታ ውጤት ነበር እንጂ። አውቃለሁ፣ አስደንጋጭ ነው። እኛ ራሳችንን የራሳችን ሕይወት መሪዎች እንደሆነንና ውሳኔዎቻችን በአመክንዮ ወይም በምክንያታዊነት እንደምንወስን እናምናለን። ነገር ግን አስፈሪው እውነታ አእምሮአችን በተሰወረ ስሜታዊ ማታለል፣ በቃላት ተጽዕኖና በባህሪ ቁጥጥር ሁልጊዜ እየተቀየረ መሆኑ ነው። ይህ ስለ ማህበራዊ ችሎታዎች ወይም ስለ ሰውነት ቋንቋ ቀላል ማብራሪያ አይደለም። ይህ መጽሐፍ የአእምሮ አይነ ስውርነትን ለዘላለም የሚያስወግድ ጉዞ ነው። ከዚህ መጽሐፍ እንደተለመደው የሰውን አእምሮ እንደ ሚስጥራዊ መግቢያዎች ሊጠቀሙባቸው የሚችሉ ድክመቶችንና የተደበቁ የማታለል ኮዶች ያሉበትን ስርዓት አንድ በአንድ እንፈትሻለን። በአካባቢ ያሉትን ሰዎች አስብ። ተሰጥኦ ያለው አለቃ፣ ስህተቱ የእርሱ እንደሆነ አንተን የሚያቀርብ አጋር፣ ወይም ሁልጊዜ ሚስጥርህን የሚያወጣ ግን ራሱን የማይገልጥ ጓደኛ። እነዚህ ሰዎች ከፍተኛ የተጽዕኖ ስልቶችን በመጠቀም ስሜታዊነትህን እንደ ገመድ ሊጠቀሙበት ይችላሉ። እንደተለመደው ከዚህ መጽሐፍ በስነ ልቦና ጦርነት ውስጥ ሰዎች ከሚጠቀሙት የማታለያ ዘዴዎች እጅግ አስፈላጊዎቹን አንድ በአንድ እንመረምራለን። ለምሳሌ ጋዝላይቲንግ ተብሎ የሚጠራው ዘዴ አንድ ሰው በትንሽ ውሸቶች ወይም እውነታዎችን በመጠምዘዝ በራስህ ትውስታ፣ በስሜትህና በአመክንዮ እንዳትተማመን ያደርግሃል። በመጨረሻም የእርሱን የተፈጠረ እውነታ እንድትቀበል ይገፋፋሃል። እንዲሁም ሌሎች ዘዴዎችን በስፋት እናያለን። ይህ በቁማር ኢንዱስትሪና በናርሲስቶች የሚጠቀሙበት ዘዴ ምን እንደሆነ፣ አንድ ጊዜ ከፍተኛ ፍቅርና ማረጋገጫ ከሰጡ በኋላ ድንገት ራሳቸውን ንጹህ አድርገው ስለሚቀርቡ ሰዎች፣ ይህም አእምሮ የእነርሱን ማረጋገጫ እንደ ሱስ እንዲፈልግ ያደርገዋል። በመጨረሻም የእነሱ ባሪያ እንድትሆን በቀላሉ ይችላሉ። አንድ ውይይት ከጨረስክ በኋላ ባዶ፣ ደክሞ ወይም ግራ ተጋብተህ ከተሰማ ምናልባት የስነ ልቦና ማታለያ ሰለባ ሆነ ሊሆን ይችላል። ይህንን ከዚህ መጽሐፍ ጠንቅቀህ ማወቅ ይኖርብሃል። ነገር ግን የሰው ባህሪና የስነ ልቦና ተጽዕኖ ሚስጥሮችን በተረዳ ቅጽበት ሁሉም ማታለያዎች ግልጽ ይሆናሉ። የሌሎችን ድብቅ ዓላማ ከአንድ ንግግር በፊት መለየት ትችላለህ። እንዲሁም የአእምሮ ቁጥጥር ስልቶችን፣ ሰዎች እንዴት ከድጋፍ ስርዓታቸው እንደሚለዩ እና እንዴት ማንነታቸው እንደሚቀየር ከዚህ መጽሐፍ እንመለከታለን። ይህ ቪዲዮ ለአእምሮህ ምሽግ ነው። ውሸታሞችን ለመለየት፣ የስሜት ግፊትን ለመቋቋምና ራስህን ከስነ ልቦና ተጽዕኖ ለመጠበቅ የሚያስችሉ መሳሪያዎችን ይሰጣል። ነገር ግን አንድ ነገር ማስተዋወስ አለብህ። ብዙ መጽሐፍትና ቪዲዮዎች የአእምሮ ቁጥጥር ወይም NLP ተብለው የሚቀርቡ ጉዳዮችን ከሳይንሳዊ እውነታ በላይ ያጋንናሉ። ሰዎችን በአንድ ሐረግ ወይም በአንድ ዘዴ ሙሉ በሙሉ መቆጣጠር አይቻልም። ነገር ግን ማታለያ፣ ጋዝላይቲንግ፣ የስሜት ጫናና ዓላማ ያለው ተጽዕኖ በእውነት ይኖረዋል እና እነሱን መለየት በጣም ጠቃሚ ነው። ያላስፈላጊ ድክመት ዘመን አብቅቷል። ሌሎች በአእምሮ ላይ እንዲጫወቱ የምትፈቅድበት ዘመን አብቅቷል። ከዛሬ ጀምሮ በሰዎች ቃላትና ድርጊቶች ውስጥ የተደበቁ ምልክቶችን ማየት ትጀምራለህ። አንዴ የማይታዩትን ገመዶች ማየት ከቻልክ ማንም ሰው እንደ ቀድሞ ሊጫወትብህና ሊዘውርህ አይችልም። ከዚህ መጽሐፍ በስፋት በማታለያ ዘዴዎችንና እንዲሁም የማታለል አይነቶችን፣ ውሸትን እንዴት መለየት እንደምትችልና በመጨረሻም ደግሞ ማታለልን የሚያመለክቱ ቁልፍ ባህሪያትን እንዲሁም አንተ በተራህ ማንም ሰው ላይ ተጽዕኖ ለማሳረፍ የሚረዱ 10 የስነ ልቦና ዘዴዎችን በመጨረሻ አንድ በአንድ እየገለጠን የምናይና የምንበረብር ይሆናል። እንደተለመደው ይህ የዳርክ ሳይኮሎጂ መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን በሶፍት ኮፒ፣ በሃርድ ኮፒ ኢትዮጵያ ውስጥ ከኢትዮጵያ ውጭ ያላችሁ ሁሉ ማግኘት ትችላላችሁ። እንደተለመደው ይህን አስደናቂ ቪዲዮ ላይክ እና ሼር በማድረግ አስደናቂውን ቻናላችንን ደግሞ ሰብስክራይብ በማድረግ እንድትቀላቀሉኝ ጋብዛችኋለሁ። አሁን ቀጥታ ወደ መጽሐፉ ዘልቀን እንግባ።
ማታለል ማለት ወይም የማታለል አይነቶችን ስናወራ ማታለል ማለት በአጠቃላይ ሰዎችን ለማሳመን ወይም አንድን ሁኔታ የሚረዱበትን መንገድ ለመቀየር ማጭበርበርን፣ ተንኮልን መጠቀምን ያሳያል። ይህ ማለት ግን ሁልጊዜ ሙሉ በሙሉ መዋሸት ማለት አይደለም። አንዳንዴ ማታለል ማለት ሰዎች ከእውነታው ትንሽ ለየት ያለ ነገር እንዲያምኑ ማድረግ ብቻ ነው። ለምሳሌ አንድ ተጨማሪ ቀን እረፍት ለመውሰድ ፈልገህ ለአለቃህ ከታመምከው በላይ አክብደህ በጣም ታምሜያለሁ ብለህ ብትናገር ይህ ማታለል ነው። ታመሃል፣ ነገር ግን የህመሙን መጠን አጋናሃል። የምትፈልገው ነገር እረፍቱን ለማግኘት ሲባል የአለቃህን ግንዛቤ በመቆጣጠር ያሰብከውን እንዲያምን አድርገሃል ማለት ነው። ሰዎችን መጠቀሚያ የሚያደርጉ ወይም ማኒፕሌተሮች በተለይም በታማኝነት መንገዶች ግባቸውን መምታት እንደማይችሉ ስለሚያውቁ ማታለልን ይጠቀማሉ። ስራ ለማግኘት ሲሉ የውሸት ስኬቶችን የሚጨምሩ ሰዎችን አስብ፣ ወይም ደግሞ ለፍቅር ጓደኝነት ሲባል ራሳቸውን ሌላ አይነት ሰው አስመስለው የሚቀርቡ ሰዎች አሉ። እነዚህ ሁሉ ተገቢ ያልሆነ ተጠቃሚነትን ለማግኘት የሚደረጉ የማታለል አይነቶች ናቸው። አንድ ሰው ሌሎችን ሊያታልል የሚችልበት ብዙ መንገዶች አሉ። ለዚህ የሚሰጠው ምክንያቶች ከሰው ሰው ሊለያይ ይችላል። ነገር ግን አንድ ቁልፍ ሐሳብ ሁሌም ተመሳሳይ ነው። ሰዎች የሚፈልጉትን በታማኝነት ማግኘት እንደማይችሉ ሲሰማቸው ወደ ማታለል ያዘነብላሉ። አታላይ ሰዎች በተለመደው መንገድ እንደማይሳካላቸው ሲያምኑ ወደ ተንኮል ይገባሉ። አንዳንድ ማታለሎች ለአጭር ጊዜ የሚቆዩ ሲሆኑ ሲጋለጡ ግን እምነትን ለዘለቄታው ያጠፋሉ፣ ግንኙነትንም ያበላሻሉ። በሌላ በኩል ደግሞ አንዳንድ ውሸቶች በጥንቃቄ ታቅደው ለዓመታት ማንም ሳይነቃባቸው ሊቀጥሉ ይችላሉ። ክህሎቱ ያላቸው አታላዮች ንጹህ በመምሰል ለረጅም ጊዜ ማታለላቸውን ሊቀጥሉ ይችላሉ። በመቀጠል የማታለል አይነቶችን እንመልከት። ሁሉም የማታለል አይነት አንድ አይደለም። አታላዮች እንደ ሁኔታው የተለያዩ ስልቶችን ሊጠቀሙ ይችላሉ። የተለመዱ የማታለል አይነቶች፣ አንደኛው ውሸት። ይህ በጣም የተለመደው የማታለል አይነት ነው። የውሸት ስኬት የሚወሰነው ምን ያህል አሳማኝና ብልሃት የተሞላበት ነው የሚለው ላይ ነው። ውሸቱ ከእውነታ በጣም የራቀ ከሆነ ሰዎች አይቀበሉትም። ነገር ግን አንዳንዴ እውነት ከውሸት የበለጠ አስደንጋጭ ሊሆን ስለሚችል የተካዱ አታላዮች መጀመሪያ ላይ እምነትን ይገነባሉ። ከተያዙ ግን ያ ሁሉ እምነት ይጠፋል። ማድበስበስ ወይም አሻሚ መልስ መስጠት። ይህ ግልጽ ያልሆኑ ወይም አሻሚ መልሶችን መስጠትን ያካትታል። እውነቱ ሲጋለጥ ወይም ሊጋለጥ ከሚችሉ ቀጥተኛ ምላሾች መሸሽንም ይይዛል። አታላዮች መልሱን ሲያጡ ወይም እውነቱን መናገር መጥፎ ገጽታ የሚያሰጣቸው ከሆነ በዚህ ዘዴ ይጠቀማሉ። ሌላኛው መደበቅ ሲሆን ይህ አስፈላጊ መረጃ መደበቅ ወይም ማስቀረት ማለት ነው። አታላዩ አንድን ሰው ለማሳመን ወይም ከጥፋተኝነት ለማምለጥ ሲል ዝርዝር መረጃዎችን ይደብቃል። ማጋነን። ይህ አንድን ነገር ከነበረው የበለጠ ትልቅ፣ ድራማዊ ወይም ከባድ አድርጎ ማቅረብ ነው። ለምሳሌ ሰዎች ርኅራኄ ለማግኘት ወይም ከኃላፊነት ለመሸሽ ሲሉ ችሎታቸውን ሊያጋንኑ ወይም ሕመማቸውን አክብደው ሊያቀርቡ ይችላሉ። ሌላኛው ደግሞ ማቃለል ሲሆን ይህ የማጋነን ተቃራኒ ሲሆን አታላዩ እውነታዎችን ሆን ብሎ ያቀላል። በቅናት ምክንያት የሌሎችን ስኬት ሊያጣጥል ይችላል ወይም የሌሎችን ስሜት ዋጋ በማሳጣት ያ ሰው ትንሽ እንደሆነ እንዲሰማ ያደርጋል። እውነታውን ማዛባት ደግሞ ሌላው ነው። ይህ ማለት እውነታው የሚተረጎምበትን መንገድ መቀየር ማለት ነው። አታላዮች የተፈጠረውን ነገር በመካድ ሳይሆን ትርጉሙን በመቀየር ይሰራሉ። ይህም ለራሳቸው ጥቅም በሚመች መልኩ በማጣጣም የተጎጂውን ግንዛቤ ለመቀየር መሞከር ነው። ይህ ከጋዝላይቲንግ ጋር ይመሳሰላል። ነገር ግን ድርጊቱን ሙሉ በሙሉ ከመካድ ይልቅ ተጎጂ ሁኔታውን የሚያስታውስበት ወይም የሚያይበትን መንገድ መቀየር ነው። የማታለልን ዋና ዋና አካላት ለመመልከት ያህል ማታለል በአብዛኛው የተመሰረተው ተጎጂው ባለው ግንዛቤ ማነስ ወይም እምነት ላይ ነው። አታላዮች በአንድ የተወሰነ ጉዳይ ላይ ዕውቀት ወይም ልምድ የሌላቸው ሰዎችን ይፈልጋሉ። አንድ ሰው የሚነግረውን ነገር ለመጠየቅ ወይም ለመመርመር በቂ ዕውቀት ከሌለው አታላዩ ሳይነቃበት ለመዋሸት፣ ለማጋነን ወይም እውነትን ለማጣመም በጣም ይቀለዋል። በዚህ ምክንያት ማታለል ብዙውን ጊዜ የሚያነጣጥረው በሰዎች የግንዛቤ ክፍተት ላይ ነው። ነገር ግን ጉዳዩ ዕውቀት ላይ ብቻ አይደለም። አመክንዮ ወይም ሎጂክ እና ጤናማ ግንዛቤ ወይም ኮመን ሰንስ ትልቅ ሚና ይጫወታሉ።
ለምሳሌ አንድ ሰው የጠፈር ተመራማሪ ነኝ ከሚል ይልቅ የነርቭ ቀዶ ጥገና ሐኪም ነኝ ቢል የበለጠ አሳማኝ ነው። ምንም እንኳን እውነትም የጠፈር ተመራማሪ ቢሆን ሰዎች ቀዶ ጠጋኝ ነኝ የሚለውን የማመን እድላቸው ሰፊ ነው። ምክንያቱም ሐኪሞች ከጠፈር ተመራማሪዎች ይልቅ በዕለት ተዕለት ሕይወት ውስጥ በብዛት ይገኛሉ። በማታለል ሂደት ውስጥ ላለው ወሳኝ ነገር አቀራረብ ነው። የተካኑ አታላዮች ውሸትን በከፍተኛ በራስ መተማመንና በተፈጥሯዊ ሁኔታ በማቅረብ ሌሎች እንዲያምኑ ያደርጋሉ። ውሸቱ እውነት እንደሆነ ራሳቸውን ጭምር ሊያሳምኑ ይችላሉ። ይህም አቀራረባቸው እውነተኛና ቅን ያስመስለዋል። ይህ ደግሞ አንድ ውሸታም ሰው ውሸቱን ሙሉ በሙሉ ካመነበት ውሸቱ እውነት ሊመስል ይችላል። በጣም ውጤታማ አታላዮች ሲዋሹ ጠንካራ ስሜትን፣ ቅንነትን ያሳያሉ። ይህም ሌሎች ያለምንም ጥርጣሬ ቃላቶቻቸውን እንዲቀበሉ ያደርጋል። እዚህ ላይ ዝርዝር ጉዳዮችም ወሳኝ ናቸው። ግልጽና ዝርዝር መረጃዎችን የያዘ ማታለል የበለጠ አሳማኝ የመሆን እድል አለው። ለምሳሌ አንድ ሰው የሌላን ሰው ስኬት ለማቅለል ከፈለገ እውነተኛ ሆነ የውሸት የበለጠ የሚመስል ወይም የሚበልጥ ሌላ ስኬት ማቅረብ አለበት። እንዲህ አይነት ማስረጃ ማቅረብ ካልቻለ የሌሎችን ስኬት ለማጣጣል የሚያደርገው ሙከራ ተቀልብሶ በራስ መተማመን የሌለው ወይም ሞኝ አስመስሎ ሊያሳየው ይችላል። ማታለል ብዙውን ጊዜ ቋሚ የሆነ የባህሪ ስርዓት ወይም ፓተርን አለው። አታላዮች ሁሉንም የማታለል ዘዴዎች በዘፈቀደ አይቀያየሩም። ይልቁንም ለእነርሱ በተሻለ ሁኔታ የሚሰሩትን አንድ ወይም ሁለት ስልቶችን ደጋግሞ ይጠቀማሉ። ይህም ዑደት አንዴ ከተረዳህ በኋላ ባህሪያቸውን መገመት ቀላል ያደርገዋል። ይህንን በሚቀጥለው ምሳሌ እናብራራው። ማጋነን የሚወድ ሰው ሁልጊዜ ስለ ስኬቶቹ አጋኖ ያወራል። ማቃለልን የሚጠቀም ሰው ደግሞ ስጋት ሲሰማው የሌሎችን ስኬት ደጋግሞ ያጣጥላል። እነዚህን ልማዶች ልብ ማለት አንድ ሰው ሰዎችን ለመቆጣጠር ወይም ትኩረትን ለማግኘት ማታለልን እየተጠቀመ መሆኑን ለማየት በቂ ነው። ከማታለል የከፋው እና ሁለተኛው ማስመሰል ሲሆን አንዳንድ ከፍተኛ ክህሎት ያላቸው አታላዮች ከቀላል ውሸት አልፈው ይሄዳሉ። ማታለል እውነት እንዲመስል ለማድረግ የውሸት ሁኔታን ሲፈጥር ይህ እቅድ የሚጠይቅ ቢሆንም ይህን ለማድረግ የሚያስችል ክህሎትና መሳሪያ ሊኖራቸው ይችላል። ለምሳሌ አንድ አጭበርባሪ ባንክን ለማታለልና ብድር ለማግኘት ሲሞክር አስብ። መደበኛ የሆነ የማታለል ሙከራ በቅርጹ ላይ የውሸት መረጃ ሞልቶ ባንኩ ያጸድቅልኛል ብሎ ተስፋ ማድረግ ብቻ ሊያካትት ይችላል። ነገር ግን ማስመሰል ነገሮችን አንድ እርምጃ ወደፊት ይወስዳቸዋል። የውሸት የክፍያ ሰነዶች፣ የውሸት የኩባንያ መዝገቦችና የተጭበረበረ የቅጥር ማስረጃ ሊያዘጋጅ ይችላል። እነዚህ ሰነዶች ከእውነተኛው ጋር በጣም ይመሳሰላሉ። ይህ ደግሞ ማታለሉ ሌሎች ሰዎች በቀላሉ እንዳያውቁት ያደርጋል። ለዚህ አንድ የተለመደ ምሳሌ የማንነት ስርቆት ሲሆን የሆነን ሰው ሙሉ የህይወት መረጃ ወስደው ይህን ሰው እንደሆኑ ማስመሰል ነው። ወንጀለኞች ስለ አንድ ሰው በቂ የሆነ ትክክለኛ መረጃ ካሰባሰቡ በኋላ እነዚያ ዝርዝሮችን በመጠቀም የዛን ሰው ማንነት መስረቅ ይችላሉ። መረጃው በጣም ትክክለኛ ስለሚመስል ድርጅቶችና ሰዎች ምንም ጥያቄ ሳይጠይቁ ሊያምኗቸው ይችላሉ። አንዳንድ ጊዜ እነዚህ የማስመሰል ሁኔታዎች ይሳካሉ፣ አንዳንዴ ደግሞ አይሳኩም። ነገር ግን ዋናው ነጥብ ነው። የላቁ አታላዮች እውነተኛውን ማንነት አጥብቀው ለመኮረጅ ይሞክራሉ። ይህም እውነተኛው የትኛው እንደሆነና የውሸት የትኛው እንደሆነ ለመረዳት አስቸጋሪ ያደርገዋል። በዚህም ምክንያት ለውስጥ ስሜትህ ወይም ኢንስቲንክትስ ትኩረት መስጠት በጣም አስፈላጊ ነው። ምንም እንኳን ወዲያውኑ ማስረጃ ማግኘት ባይቻልም የሆነ ነገር ትክክል እንዳልሆነ ሲሰማ ያ የውስጥ ማስጠንቀቂያ ትኩረት ሊሰጠው የሚገባ ነው። በጥንቃቄ ከታቀደ ማታለልም ሊጠብቅ ይችላል። ማታለልን መጠቀም። በማታለል ላይ የሚመሰረቱ ሰዎች ብዙውን ጊዜ አታላይነትን ደጋግሞ ይጠቀሙታል። ጊዜ እያለፈ ሲሄድ ሰለባዎቻቸው የማይጣጣሙ ነገሮችን ሊያስተውሉና እነሱን መጠራጠር ሊጀምሩ ይችላሉ። ይህ ደግሞ ግንኙነትንና እምነትን ይጎዳል። ለምሳሌ በውሸት የፍቅር ግንኙነት ውስጥ የገባ ሰው ውሎ አድሮ ሊጋለጥ ይችላል። ይህም ወደ ግጭት ወይም ወደ መለያየት ያመራል። ከዚያም የሚያታልሉት አዲስ ሰው ለመፈለግ ይሞክሩ ይሆናል። አታላዮች ብዙውን ጊዜ ወጥ ወይም ኮንሲስተንት ሆነው ለመታየት ይሞክራሉ። ባህሪያቸው በድንገት ከተለወጠ ሌሎች ሊጠራጠሩ ይችላሉና። አንዳንዶች ሰለባዎች መቼ ችግር እንደተፈጠረ እንዳያውቁ ሆን ብለው የማይገመቱ ወይም አንፕሬዲክተብል ሆነው ለመታየት ይሞክራሉ።
ነገር ግን ይህንን ስልት ከልክ በላይ ከተጠቀሙበት ሌሎች እነሱን በቁም ነገር መመልከታቸውን ሊያቆሙ ይችላሉ። አታላዮች ውሸታቸውን ለሌሎች ከሚያሳዩት ስብዕና ጋር ለማዛመድ ይሞክራሉ። ለምሳሌ አንድ ሰው ሌሎች ሀብታም እንደሆኑ እንዲያምኑ ከፈለገ ውሸቱ ከማጋነን ጋር እንዲገጥም ገና ከጅምሩ እንደ ሀብታም ሰው ሊለብስና ሊናገር ይችላል። ማታለሉንም ለማስቀጠል አታላዮች የሚከተለውን ሊያደርጉ ይችላሉ። ሰለባዎች የራሳቸውን ትውስታ ወይም ግንዛቤ የተሳሳተ እንደሆነ ለማሳመን መሞከር፣ ሁኔታዎች በግልጽ ቢከሰቱ እንኳን እንደሌሉ መካድ፣ የተፈጠረውን ነገር ትርጉም ከነርሱ ታሪክ ጋር እንዲገጥም አድርጎ ማዛባት። አንድ ሰው ቢሞግታቸው አጥብቀው ሊከራከሩና እውነቱን የሚናገሩትን ሰዎች ሌሎች እንዲጠሏቸው ለማድረግ ሊሞክሩ ይችላሉ። ማታለል ተደጋጋሚ ባህሪ ሲሆን ለአታላዮች ቀላል ይሆንላቸዋል። ብዙ በተለማመዱ ቁጥር እውነቱን ለመደበቅ የበለጠ ዝግጁ ይሆናሉ። እስከዚያም ድረስ ያታልላሉ። ማታለልን እንዴት ማወቅ ይቻላል? አሁን ይህን የማታለል ሴራ እንዴት ማወቅ ትችላለህ? ማታለልን ለማወቅ ቀላሉ መንገድ እውነቱን አስቀድመው ማወቅ ነው። አንድ ሰው አንተ በነበርክበት ክስተት ላይ ማጋነንን ከተጠቀመ ልዩነቱን ወዲያውኑ ማወቅ ትችላለህ። አንድ ሰው ስለምታውቀው እውነታ ከዋሸ አለመጣጣሙን ወዲያውኑ መለየት ትችላለህ። ነገር ግን በሚከተሉት ሁኔታዎች ማታለልን ማወቅ ከባድ ነው። በቂ መረጃ ከሌለ፣ አታላዩ ልምድ ያለው ከሆነ፣ ውሸቱ የሚታመን ከመሰለ። በእነዚህ ጊዜያት ጥያቄዎችን መጠየቅ ሊረዳ ይችላል። አታላዩ ብዙ ነገሮችን ባብራራ ቁጥር ታሪኩን እንደተጠበቀ ለማቆየት ይቸገራል። ለምሳሌ አንድ ሰው መኪናው እጅግ በጣም ብዙ ገንዘብ አውጥቶ እንደገዛው ቢናገርና አንተ እርግጠኛ ካልሆንክ ስለ ሞዴሉ፣ ስለ መኪናው ገጽታዎች ወይም ከየት እንደገዛው የበለጠ ልትጠይቀው ትችላለህ። እውነቱን እየተናገረ ካልሆነ ውሎ አድሮ ራሱን በራሱ ሊቃረን ይችላል። በዚህም ማታለሉ ይገለጣል። ከማታለል ጋር በተገናኘ ውሸትን እንዴት መለየት እንደምንችል ሁለተኛውን ክፍል እንመልከት። ማታለል ወይም ውሸት በሕይወት ውስጥ ሁሉም ሰው የሚያጋጥመው ነገር ነው። ማንም ሰው ሁል ጊዜ ሙሉ በሙሉ ታማኝ ሊሆን አይችልም። ሰዎች ሌሎችን ላለመጉዳት፣ ከችግር ለማምለጥ ወይም ከኃላፊነት ለመሸሽ ይዋሻሉ። መዋሸት የተለመደ ቢሆንም ሌሎች ታማኝ አለመሆናቸውን መለየት ግን ይቻላል። ማታለል መለየት መቻል እውነት ወሳኝ በሆነባቸው ሁኔታዎች ውስጥ በሙያም ሆነ በግል ሕይወት ውስጥ ጠቃሚ ሊሆን ይችላል። አንድ ሰው እየዋሸ ሊሆን እንደሚችል ለመወሰን የሚረዱ ልብ ልንላቸው የሚገቡ ጠቃሚ ምልክቶችን እንመልከት። የመጀመሪያው አይኖች ከፊት ክፍሎች ውስጥ ብዙ ነገሮችን ገላጭ ከሆኑት መካከል ናቸው። ማታለልንም ለመለየት ይረዳሉ። ውሸት ብዙውን ጊዜ በንግግር አልባ ምልክቶች ወይም ነንቨርባል ኪዩስ ስለሚገለጽ የአንድን ሰው አይኖች ልብ ብሎ መመልከት እውነተኛ ሐሳቡን ለመረዳት ሊያግዝ ይችላል። አይኖች አንድ ሰው ቀጥሎ ምን ለማድረግ እንዳቀደ ጥሩም ይሁን መጥፎ ፍንጭ ሊሰጡ ይችላሉ። አንዱ የተለመደው የማታለል ምክንያት የአይን ግንኙነት ወይም አይ ኮንታክት መቀነስ ነው። አንድ ሰው ድንገት ከሚያናግረው ሰው አይን ሲሸሽ እንደ እፍረት ያሉ ስሜቶችን ሊያመለክት ይችላል። ይህ ደግሞ ውሸታሞች ብዙ ጊዜ የሚያሳዩት ምልክት ነው። እውነት የሚናገሩ ሰዎች የሚደብቁት ነገር ስለሌለ ብዙውን ጊዜ አይናቸውን አይሰብሩም። አንድ ሰው አይን ላይን ሲተያይ ቆይቶ አንድ የሆነ ርዕስ ሲነሳ ድንገት አይኑን ከሰበረ ይህ ለውጥ እየዋሸ መሆኑን ሊያመለክት ይችላል። ነገር ግን በአይን አኳኋን ውሸትን መለየት ትኩረትን ይጠይቃል። ጠያቂዎች ወይም መርማሪዎች ለተለያዩ ጉዳዮች አይኖች እንዴት ምላሽ እንደሚሰጡ ለመታዘብ ብዙውን ጊዜ በርካታ ጥያቄዎችን ይጠይቃሉ። አንድ ሰው ትኩረትን ከርዕሱ ማራቅ ሲጀምር ወይም አይኖቹ ያለ ምክንያት ሲንከራተቱ እያታለለ ለመሆኑ ምልክት ሊሆን ይችላል። ውሸታሞች ጥርጣሬን ለማስወገድ ሰውነታቸውን ለመቆጣጠር ቢሞክሩም የአይን እንቅስቃሴያቸው ብዙውን ጊዜ ስሜታዊ ምላሻቸውን ይገልጣል። ስሜቶች ከአይኖች ጋር በጥብቅ የተሳሰሩ በመሆናቸው ትናንሽ የእንቅስቃሴ ለውጦች እንኳን ታማኝ አለመሆንን ሊያመለክቱ ይችላሉ። በመቀጠል የምናየው የሰውነት ቋንቋ ወይም ቦዲ ላንጉዌጅ ነው። የሰውነት ቋንቋ ማታለልን ለማየት የሚረዳ ሌላኛው ዋና ፍንጭ ነው። ሁሉም ሰው ሲናገር በተፈጥሮ የሰውነት እንቅስቃሴዎችን ይጠቀማል። እነዚህ እንቅስቃሴዎችም አንድ ሰው በትክክል ምን እንደሚሰማው ሊያሳዩ ይችላሉ። የአንድን ሰው የሰውነት ባህሪ፣ የጭንቅላት እንቅስቃሴንና አተነፋፈስን ጨምሮ መመልከት ያ ሰው እውነተኛ መሆኑን ለመረዳት ይረዳል።
ያተነፋፈስ ሁኔታም ውሸትን ሊያጋልጥ ይችላል። አንድ ሰው ሲዋሽ ውሸትን፣ ጭንቀትንና ፍርሃትን ስለሚፈጥር የልብ ምቱ ሊጨምር ይችላል። ይህ ደግሞ ፈጣን ወይም ያልተስተካከለ አተነፋፈስን ያስከትላል። እነዚህ ለውጦች ሁልጊዜ ጎልተው ላይታዩ ይችላሉ፣ ነገር ግን ብዙውን ጊዜ ውሸቱ በተጀመረበት ቅጽበት ይለያል። እነዚህን ስውር ለውጦች ልብ ብሎ መመልከት ማታለልን በበለጠ ሁኔታ መለየት ይቻላል። ሌላኛው እጆች ሲሆኑ እጆች የማታለል ምልክቶች ሊገልጡ ይችላሉ። እውነትን የሚናገሩ ሰዎች ብዙውን ጊዜ ዘና ያለና ግልጽ ስሜት ይሰማቸዋል። እንዴት እንደሚታዩ ሳይጨነቁ ጣቶቻቸውን በተፈጥሮ ይዘረጋሉ፣ እንዲሁም ሰፋ ያለ ቦታ ይይዛሉ። በተቃራኒው እየዋሹ ከሆነ በራስ መተማመን ስለሚጎላቸው ሰዎች መዳፋቸውን ጨብጠው ሊቆዩ ወይም ሰውነታቸውን በተቻለ መጠን ጠባብ ቦታ እንዲይዝ ለማድረግ ሊሞክሩ ይችላሉ። ውሸታሞች ጎልቶ መታየት ሐቀኛ አለመሆናቸውን እንዳያጋልጥባቸው ስለሚፈሩ እግሮቻቸውን አጣብቀው ሊቀመጡ ወይም ብዙ ቦታ ከመጠቀም ሊቆጠቡ ይችላሉ። ሌላው ምልክት ደግሞ የአካባቢው አየር ቀዝቃዛ ሳይሆን የሚዋሸው ሰው ጣቶች ወይም እጆች ድንገት መንቀጥቀጥ ሊሆን ይችላል። አንዳንዶች እጆቻቸውን በሸሚዝ እጅጌ በመሸፈን ለመደበቅ ይሞክሩ ይሆናል። ልምድ ያላቸው አታላዮች ብዙውን ጊዜ በእንቅስቃሴያቸው በጣም ጠንቃቃ ናቸው። በተጨማሪ መረጃ ላለመስጠት በማሰብ እጆቻቸውን አያንቀሳቅሱ፣ አንድ ቦታ ያስቀምጧቸዋል። የድምፅ ቃናቸውን ይቆጣጠራሉ፣ እንዲሁም የሰውነት እንቅስቃሴያቸውን ይቀንሳሉ። ሆኖም ማንም ሰው ቢሆን ለረጅም ጊዜ ሙሉ በሙሉ እንቅስቃሴ አልባ ሆኖ ሊቆይ አይችልምና በጥንቃቄ መመልከት ያስፈልጋል። የሰውነት አቋም መዝለፍለፍ የመዋሸት ምልክት ሊሆን ይችላል፣ ምክንያቱም ግለሰቡ በውስጡ ከሚሰማው ስሜት በላይ በራሱ የመተማመን ወይም ዘና ያለ ስሜት መስሎት ለመታየት እየሞከረ ሊሆን ይችላል። በተጨማሪም አታላይ ሰዎች ተመልካቹን ለማዝናን ወይም ለማዘናጋት፣ ለማምታታት ሲሉ ጉዳት የሌላቸውን ድርጊቶች ለምሳሌ እያዛጉ እጅን መዘርጋት አይነት ምልክቶች ሊያሳዩ ይችላሉ። በአጠቃላይ የእጅ ባህሪ ከሁለት ጽንፎች በአንዱ ሊወድቅ ይችላል። ውሸታሙ የሆነ ነገር እንደደበቀ ሰው ባልተለመደ ሁኔታ ጸጥ ብሎ ሊቀመጥ ወይም ሳያቋርጥ ግራ የሚያጋቡና ትርጉም አልባ እንቅስቃሴዎችን ሊያደርግ ይችላል። በመቀጠል ከዚህ መጽሐፍ የምናየው ማንም ሰው ላይ ተጽዕኖ ለማሳረፍ የሚረዱ 10 የስነ ልቦና ዘዴዎችን ይሆናል። ወዲያውኑ ልትጠቀምባቸው የምትችላቸው 10 ኃይለኛ የስነ ልቦና ዘዴዎች እዚህ አሉ። ሆኖም እያንዳንዱን ቀስ በቀስ እንድትለማመዳቸው እመክርሃለሁ። በቀን አንድ የስነ ልቦና ዘዴ ላይ ብቻ ብታተኩር ከ10 ቀናት በኋላ በሰዎች ላይ ተጽዕኖ የማሳደርና የአእምሮ ማታለል ጥበብን የመቆጣጠር ችሎታ ላይ ከፍተኛ መሻሻል ታያለህ። ዘዴ 1 የምትፈልገውን ለማግኘት ምክንያቱም የሚለውን ቃል ተጠቀም። ውለታ በምትጠይቅበት ጊዜ ሁሉ ሁልጊዜ ምክንያቱም የሚል ማብራሪያ ለማካተት ሞክር። ምክንያት መስጠት ሐሳብህን ደካማ ቢሆን እንኳን ሌሎች ሰዎች ከአንተ ጋር የመስማማት እድላቸውን በእጅጉ ይጨምራል። ይቅርታ 5 ገጽ ብቻ ነው ኮፒ የማደርገው፣ ልታሳልፉኝ ትችላላችሁ? ቶሎ ኮፒ አድርጌ ልሂድ። እቸኩላለሁና አሁኑኑ የኮፒ ማሽኑን መጠቀም እፈልጋለሁ። ትፈቅዱልኛላችሁ? ፋይሌን ኮፒ ማድረግ አለብኝ። አሁኑኑ ኮፒ ማሽኑን ልጠቀም እፈልጋለሁ፣ ምክንያቱም ሚስቴ አርግዛ አውሮፕላን በቤታችን ጣራ ላይ ስላለፈ። የሚገርመው ነገር ሶስተኛው አረፍተ ነገር ሙሉ በሙሉ ትርጉም የለሽ ቢሆንም በጣም ውጤታማ ነበር። 93% የሚሆኑ ሰዎች ጠያቂው ሰው እንዲያልፍ ፈቅደውለታል። ምክንያቱም የሚለው ቃል በሰው አእምሮ ውስጥ አውቶማቲክ ምላሽን ይቀሰቅሳል። ማብራሪያው ምን ያህል ደካማ ቢሆን ለውጥ አያመጣም። የምክንያት መኖር ብቻውን አሳማኝ ነው። ለምሳሌ ዛሬ ማታ አብረን ሲኒማ እንሂድ ምክንያቱም የሚገርም ፊልም እያሳዩ ነው ማለት ዛሬ ማታ አብረን ሲኒማ እንሂድ ከማለት ይልቅ እጅግ የተሻለ አሳማኝ ነው። ሁልጊዜ ምክንያት ስጥ፣ ምክንያቱ የሰው ስነ ልቦና የሚሰራው እንደዚያ ነውና። ዘዴ 2 የምትናገረው ሰው ደጋግሞ የሚጠቀምባቸውን ቃላት በእርሱ ላይ ተጠቀም። እያነጋገርከው ያለው ሰው ደጋግሞ የሚጠቀማቸውን ቃላት በደንብ አስተውል። እነዚያን ቃላት ከደጋገምክ በሁለታችሁ መካከል ጠንካራ የቅርበት ወይም የመግባባት ስሜት ይፈጠራል። ይህም ሌላው ሰው አንተን ተወዳጅና እምነት የሚጣልብህ አድርጎ እንዲመለከት ያደርገዋል። ለምሳሌ አንድ ሰው ብዙውን ጊዜ ይህ የእረፍት ጊዜ አሪፍ ነበር፣ ያ ፊልም አሪፍ ነበር እያለ አሪፍ የሚለውን ቃል ደጋግሞ የሚጠቀም ከሆነና ወደ ሆነ ጉዞ አብሮ እንዲጓዝ ልታሳምነው ከፈለግ
ይህ ድንቅ ቦታ መጎብኘት ትፈልጋለህ ከማለት ይልቅ ከኔ ጋር አንድ አሪፍ ቦታ ላይ የረፍት ጊዜ ማሳለፍ እፈልጋለሁ ማለት ትችላለህ። እነሱ ደጋግሞ የሚጠቀሙባቸውን ትኩስ ቃላትን መጠቀም ፈጣን የሆነ መግባባትን ይፈጥራል። ይህም ካንተ ጋር የመስማማት እድላቸውን ይጨምራል። ዘዴ 3 በትንሽ ራስህን በአዎንታ ነቅነቅና እነሱም ይስማሙልሃል። ሰው እንዲልህ ከፈለግ ይህንን ቀላል ስውር ወይም ስልት ተጠቀም። ጥያቄ በምትጠይቅበት ጊዜ ራስህን በትንሹ በአዎንታ ነቅነቅ። የሰው አእምሮ የመስታወት ኒውሮኖች አሉት። እነዚህ ሰዎች የሚያዩት የሰውነት ቋንቋ ኒውሮኖች ያደርጋቸዋል። ስውር በሆነ መንገድ ራስህን ስትነቀንቅ አእምሯቸው እንደ ስምምነት ምልክት አድርጎ ይተረጉመዋል። ይህም እነሱ ራሳቸው እንዲነቀንቁና እንዲሉ ያደርጋቸዋል። ለምሳሌ በድርድር ወቅት ኮንትራቱን እዚህ ጋር መፈረም ብቻ ነው የሚጠበቅብህ እያልክ ትንሽ የአዎንታ እንቅስቃሴ ያሳይ። አታጋን። ከመጠን በላይ መነቅነቅ ከተፈጥሮ ውጪ የሆነ ያስመስለዋል። እንዲሁም ለጠንካራ ተጽዕኖ የአይን ግንኙነት ጥሩ ነው። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። መልካም ፈቃዳችሁ ከሆነ የዚህን መጽሐፍ የመጨረሻውን ክፍል በሚቀጥለው ጊዜ የማቀርብ ይሆናል። ይህ መጽሐፍ ሙሉውን ገዝታችሁ እንድታነቡት ስል እመክራችኋለሁ። ምክንያቱም ከማንኛውም ማታለልና ከሰዎች የዳርክ ሳይኮሎጂ ወይም የጨለማው ሳይኮሎጂ ለማምለጥ በእጅጉ ይረዳችኋል። መጽሐፉ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ እንደተለመደው ብትጽፉልን መጽሐፉን ያላችሁበት ድረስ በሶፍት ኮፒ በሃርድ ኮፒ የመልክ ይሆናል። ይህንን ቪዲዮ ላይክ እና ሼር፣ ቻናሉንም ሰብስክራይብ ማድረግ አይረሳ። በሚቀጥለው ጊዜ የዚህን መጽሐፍ ሁለተኛውን ክፍል እንዲሁም እንዲና መሰል ህይወት ለዋጭ ጠቃሚ መጽሐፎችን ወደ እናንተ ይዘን የምንመጣ ይሆናል። እስከዛው ግን ቸርን ሰንብት።